የተጫዋች ዝውውር መስኮትን በተመለከተ እጅግ አነጋጋሪ እጅግ ውስብስብ የሆነ እጅግ ደግሞ የበርካቶችን ቀልብ እንደሚስብ ይታወቃል። አንዱ በዚህኛው የዝውውር መስኮት ከሚጠበቁ ርዕሰ ጉዳዮች ውስጥ በቀዳሚነት ሊነሳ የሚችለው ማንቸስተር ዩናይትድ እና የአማካይ ስፍራ ተጫዋችን በተመለከተ ግልጽ ያልሆኑ ነገሮች አሉ። ስቲል ዩናይትድ ከበርካታ ተጫዋቾች ጋር ስሙ ተያይዞ የተነሳ ነው የሚገኘው። ግን የዩናይትድ ኮረስፖንደንት ከሆኑ ጋዜጠኞች መካከል አንዱና በአብዛኛው ለማንቸስተር ዩናይትድ በጣም ቅርብ ከሚባሉ ዴይሊ ሜል ላይ ከ2010 ጀምሮ የሚጽፍ እንዲሁ ደግሞ በትላልቅ በሚባሉ ገጾች ላይ ኢንቫይት ተደርጎ ግብዣዎች ተደርገውለት ከሚጽፉ ጋዜጠኞች መካከል አንዱ ነው ላውሪ ዊትዌል እና ከዛ አትሌቲክ ጋር አንድ ቆይታ ነበረው። ማንቸስተር ዩናይትድ በ2026 ላሉት የዝውውር ሁኔታዎችን በተመለከተ ሰፋ ያለ ቆይታ አድርጓል እና መግቢያው ላይ ምን ይላል? ባሳለፍነው የውድድር ዓመት ማንቸስተር ዩናይትድ 250 ሚሊዮን ፓውንድ በገበያው ላይ አውጥቷል። እንደነ ቤንያሚን ሴስኮ፣ ብሪያን ኤምቤሞ፣ ማቲያስ ኩኛ፣ ሴኒ ላመንስ፣ ፓትሪክ ዶርጉ፣ ዲየጎ ሊዮን ክለቡን የተቀላቀሉ ተጫዋቾች ናቸው። ታዲያ በዚህ ውስጥ ማንቸስተር ዩናይትድ የቡድኑን ክፍተት የተባሉትን ቦታዎች አድሬስ ለማድረግ ጥረቶችን እያደረገ ነው የሚገኘው። ነገር ግን አሁንም ቡድኑ ዋንጫዎችን ለማሸነፍ እንዲሁም የሩበን አሞሪምን ሲስተም እንዲቀላቀሉ የተሻለ ቡድኑን ማጠንከር ይችላሉ ተብለው የሚጠበቁ ተጫዋቾችን በተመለከተ በ2026 ማለትም ከአንድ ወር በኋላ ማለት ነው በፈረንጆቹ ከጥር ተጫዋቾች የዝውውር መስኮት ጀምሮ ቡድኑን ማጠናከር ይፈልጋል ተብሏል። አንደኛው ተጫዋቾችን ከክለቡ እንዲለቁ በማድረግ እስከ 100 ሚሊዮን ፓውንድ ወደ ክለቡ እንደ ገቢ በመያዝ ከዛ ባሻገር ደግሞ ክለቡ እንደ ክለብ ከሂሳቡ ማለት ነው በማውጣት ተጫዋቾችን ወደ ቡድኑ ማምጣት ይፈልጋሉ። እዚህ ጋር እነማን ናቸው ትልቁን ኃላፊነት የሚወጡት፣ የትኛው ቁልፍ ውሳኔን መወሰን ይችላል የሚለው ጉዳይ ሊያነሳ ሞክሯል። የምታውቁት ነው እንግዲህ የዩናይትድ የፉትቦል ዳይሬክተር ሆኖ በዚህ ሰዓት ላይ እያገለገለ የሚገኘው ጄሰን ዊልኮክስ እንደሆነ ይታወቃሉ። በጣም ትልቁን ኃላፊነት እየመራ የሚገኝ ሰው። ከዛ በዩናይትድ ቤት ውስጥ ስራ አስፈጻሚ የሆነው ኦማር ቤራዳ ሌላው ተጽዕኖ ማሳደር የሚችል ነው። ከሩበን አሞሪም ጋር ዕለት በዕለት ይገናኛሉ ተብሎም ጭምር ከሚነሱ ሰዎች መካከል ይነሳሉ። ዊልኮክስ በእያንዳንዱ የሩበን አሞሪም የቡድን ቆይታዎችን በተመለከተ ስለ ቡድናቸው ወቅታዊ ሁኔታ፣ ስለ መልበሻ ክፍል፣ ስለ ቡድናቸው ዲቴይል ነገር በደንብ በጣም በቅርበት ያወራሉ ተብለው ከሚነሱ ሰዎች መካከልም ጭምር ይነሳሉ። እነዚህ ስንት ሰዎች ያነሳል? ኦማር ቤራዳ፣ ጄሰን ዊልኮክስ ከሩበን አሞሪም ጋር በጣም በቅርበት ሆነው ስራዎችን መስራት የሚችሉ ሰዎች ናቸው። ሰር ጂም ራትክሊፍ ደግሞ አሉ። የቡድኑ በተለይ ደግሞ ወደ 27.7 በመቶ የሚሆን ወይም 28 በመቶ ልንለው እንችላለን የዩናይትድ ባለ ሀብት የሆኑ ከዛ ከወጪዎች ጋር በተያያዘ ከግሌዘር ቤተሰቦች በተለይም ከጆኤል እና ከአቭራም ግሌዘር ጋር በመገናኘት እንዴት ባለ መልኩ ወጪዎችን ሊያወጡ ይችላሉ፣ ፕሮሰሶቹን በተመለከተ ንግግሮችን የሚያደርጉ ሰው ናቸው። ክሪስቶፍ ቪቬል ደግሞ አሉ። የዩናይትድ የምልመላውን ኃላፊነት የሚወስዱ ምናልባት ይሄኛው ተጫዋች ወደ ክለቡ መምጣት አለበት ተብሎ ሲነሳ ተጫዋቾቹ ለዩናይትድ ፊት ያደርጋሉ። ተጫዋቾቹ ለዩናይትድ መምጣታቸው ትክክል ነው ወይ፣ ከምን አንጻር የሚሉትን ዲቴል የሆኑ ነገሮችን የሚያዩ ሰዎች ናቸው። ከዛ ከኔጎሽሽን ጋር ደግሞ ተጫዋቾቹ በክለቡ ሲፈለጉ እነዛን በድርድሩ ደረጃ የማስማማቱን ስራ ደግሞ እንዲሰሩ የሚጠበቅባቸው ሰዎች አሉ። እንደነ ማት ሃርግሬቭስ ያሉ ሰዎች ማለት ነው። እነዚህ ሁሉ በዩናይትድ የዝውውር ሂደት ላይ ከጀርባ ሆነው ስራዎቹን የሚሰሩ ሰዎች ይሆናሉ ማለት ነው። እነዚህ በዩናይትድ የ2026 የዝውውር መስኮት ላይ ከላይ ሆነው ቡድኑን መምራት የሚችሉ ሰዎች ናቸው። ታዲያ ዩናይትድን በተመለከተ የትኛው የሜዳ ክፍል ላይ ነው በ2026 ቡድኑ በቀዳሚነት ሊያጠናክረው የሚገባው የሚሉ ጥያቄዎችም ይነሳሉ። ይሄ በጣም ቀላልና ቀላል ጥያቄ እንዲሁም ቀላል መልስ ይመስለኛል። የዩናይትድ የመጀመሪያው ፕራዮሪቲ ተሰጥቶት ተጫዋቾች እንዲመጡበት የሚደረገው የሜዳ ክፍል የአማካይ ዲፓርትመንት ነው። ማንቸስተር ዩናይትድ ዳይናሚክ ተለዋዋጭ ባህሪ ያለው የአማካይ ስፍራ ስብስብ እንዲዝ በክለቡ በኩል ኤክስፔክት ይደረጋል። ከዚህ አንጻር 6 ቁጥርንና 8 ቁጥርን ታሳቢ ያደረጉ ተጫዋቾችን ወደ ክለቡ ማምጣት ቀዳሚው የሩበን አሞሪም እና የማንቸስተር ዩናይትድ
አጀንዳ ነው ማለት ነው። እነዚህን ተጫዋቾች ወደ ቡድኑ ማምጣት ይፈልጋሉ። ከዛ ባለፈ የቀኝ እግር ተጫዋቾች የሆኑ ተጫዋቾችን ወደ ቡድኑ በተለይም ዊንግ ባክ ላይ መጫወት የሚችሉ ተጫዋቾችን ወደ ቡድኑ ማምጣት ይበልጥ እነዚህን ተጫዋቾች ደግሞ ወደ ቡድኑ ሲያመጡ የማጥቃት ባህሪ ያላቸው የቀይ መስመር የተመላላሽ ስፍራ ተጫዋቾች አሁን እዛ ቦታ ላይ ማን አለ ብለን ስንል ዲየጎ ዳሎት፣ ከዛ ባለፈ ደግሞ ምናልባት በተደጋጋሚ የተመለከትናቸው ካሉ ተጫዋቾች መካከል ውስጥ አንዱ የሆነው በቡድኑ በኩል ማለት ነው የቀኝ እግር ተጫዋች የሆነ ግን ወደ ግራው መስመርም ጭምር እየወጣ መጫወት የሚችል ተጫዋች ይፈልጋሉ። አሁን አማድ ዲያሎ ያንን አይነት በጣም አስደናቂ የሚባለን እንቅስቃሴ ያደርጋል። ዊንግ ባክ ሆኖ ከዩናይትድ በኩል እየተነሳ የሚጫወት አይነት ተጫዋች። ነገር ግን በዩናይትድ በኩል እንዲህ አይነት በጣም በፈጠራው ደረጃ የዩናይትድ ዊንግ ባኮችን ከተመለከታቸዋቸው የዛን ያህል የሚደነቁ አይደሉም። ፓትሪክ ዶርጉን ልናነሳ እንችላለን። ናስር ማዝራይ ልናነሳ እንችላለን። ዲየጎ ዳሎትን ልናነሳ እንችላለን። ከእነዚህ ተጫዋቾች በስኪልም በኳሊቲም በድሪብሊንግ ኳሊቲ ተጋጣሚ ሳጥን ውስጥ ቶሎ በመገኘት በማጥቃቱ ላይ ኦፌንሲቭ የሆነውን የተሻለውን ተጫዋች እናንሳ ካለን አማድ በጣም ጥራቱን የጠበቀ ነው። በእርግጥ አማድ አስገዳጅ እንደሆነ ይታወቃል። የብሪያን ኤምቤሞ ወደዚህ ቡድን መምጣት አማድን ወደኋላ በጥልቀት እንዲሳበም ጭምር ያደረገው የሜዳ እንቅስቃሴ እንዳለ መዘንጋት የለብንም እና ቡድኑ እነዚህን ቦታዎች ቀድሞ አድሬስ ማድረግ ይፈልጋል። እነዚህን ቦታዎች ነው ታሳቢ ያደረገው ማለት ነው። ታዲያስ በዩናይትድ ቤት ውስጥ የትኞቹ ተጫዋቾች ናቸው የሚታሰቡት? በተደጋጋሚ የተነሱ ከሚገኙ ስሞች ውስጥ አንዱ ካርሎስ ባሌባን በተመለከተ ይሄው ጽሑፍ ያሳየናል። እንደምታውቁት ወደ ቼልሲ ሞይሰስ ካይሴዶን ወደ 115 ሚሊዮን ፓውንድ ቡድኑ ከሸጠ በኋላ ሌላው የእሱን ተተኪ በማድረግ ወደዚህ ቡድን ማምጣት የቻሉት ይኸው የ21 ዓመቱ የአማካይ ስራ ተጫዋች እንደሆነ ይታወቃል። አንዱ የሚነሳው ይህን ተጫዋች ወደ ቡድኑ ማምጣት ነው። ዩናይትድ ቀድሞ ያቀረበው ጥያቄ ውድቅ ተደርጎበታል። ታዲያ ግን የሆኑ ጥርጣሬዎች መነሳት ጀምሯል። ይህ ተጫዋች በዚህ ውድድር ዓመት በአራት ጨዋታዎች ማለት ነው የመጀመሪያዎችን ብቻ ገማሽ እያከናወነ እየተቀየረ እየወጣ ነው እና ዩናይትድ ቤት ውስጥ የሆኑ ኩዌስችን ማድረግ ጀምረዋል። አሁን ካርሎስ ባሌባን በተመለከተ ስቲል ግን ከምርጫዎቻቸው ውስጥ የወጣ ተጫዋች አይደለም። ነገር ግን ዘንድሮ ልክ ባሳለፍነው የውድድር ዓመት እያሳለፈው ከሚገኘው የሜዳ ላይ እንቅስቃሴ አንጻር ከተመዘነ በዛ ልክ አለመሆኑን ስናይ ተጫዋች በዩናይትድ ቤት ውስጥ የሆኑ ጥርጣሬዎችን ፈጥሯል። ያለፉት አራት የመጀመሪያዎቹን ብቻ ግማሽ ደቂቃዎችን በማከናወን እየተቀየረ ከመውጣቱ መነሻ ሌላው የ23 ዓመቱ ኤሊዮት አንደርሰን ነው። ይህ ተጫዋች ምንም ጥያቄ የለውም። እንዲያውም ይሄው ጽሑፍ ምንድን ነው የሚለን የመጀመሪያው የማንቸስተር ዩናይትድ ቀዳሚ ምርጫ የሆነው ኤሊዮት አንደርሰን ነው የሚል እና ማንቸስተር ዩናይትድ ሲሪየስ በሆነ መልኩ ከኖቲንጋም ፎረስት ይህንን ተጫዋች ወደ ክለባቸው ለማምጣት ይፈልጋሉ። በጣም አትሌቲሲዝም ነው። ቦል ኬሪው ላይ በጣም አስደናቂ ነው። ኳስ መቆጣጠሩ ላይ ፓሲንግ ሬንጅ ወይም ኳስ የማቀበል ስኬቱ በጣም አስደናቂ ነው። ከዛ ባለፈ ደግሞ በጣም ጎበዝ ከሚባሉ የዚህ ውድድር ዓመት ብቻ አይደለም ካሳለፍነው የውድድር ዓመት ጀምሮ አስደናቂ ጊዜን እያሳለፈ የሚገኝ ተጫዋች ነው። በሲቲ ግራውንድ በጣም ጥሩ ጊዜን እያሳለፉ ከሚገኝ ተጫዋች መካከል አንዱ ነው። ታስታውሳላችሁ የክሪስ ውድ በጣም ፐርፌክት ሲዝን የሚባለው የአንቶኒ ኤላንጋ በጣም ፐርፌክት በሚባለው ሲዝን ውስጥ የዚህ ተጫዋች የሜዳ ላይ እንቅስቃሴ ፍጹም አስደናቂ ከሚባሉት መካከልም ጭምር ይነሳል እና የማንቸስተር ዩናይትድ ቀዳሚ ምርጫ የሆነው አሁን ላይ ኤሊዮት አንደርሰን ነው ይላል ይኸው መረጃ ማለት ነው። አዳም ዋርተን ሌላው በዚህ ሰዓት ላይ በክሪስታል ፓላስ ቤት ውስጥ እየተመለከት ነው የምንገኘው የፕሪሚየር ሊጉ የብዙሃንን ትኩረት እየሳቡ ከሚገኙ የአማካይ ተጫዋቾች መካከል አንዱ ነው እና እንዲያውም ይህንን ተጫዋች በተመለከተ የማየት አቅሙ በጣም አስደናቂ ከሚባሉት መካከልም ጭምር ያነሱለታል እና ሃርድ ወርከር የሚባል ብዙ የሚታተር አይነት ተጫዋች ደግሞ እንደ ጆኤል ፊሊፔ ማቴታ ዘንድሮ በክሪስታል ፓላስ ቤት በጣም ጥሩ ጊዜን ያሳለፈ የሚገኝ ተጫዋች ለእንደዚህ አይነት ተጫዋች ጥሩ መሆን ትልቁን አስተዋጽኦ ያበረከተም ጭምር ከሚገኝ ተጫዋቾች መካከል አንዱ ነው ተብሎ ነው እንግዲህ የተነሳ የሚገኘው። ስቲል ከጃንዋሪ ጀምሮ ይህንን ተጫዋች በተመለከተ በጣም በርካታ የሚባሉ ክለቦች ወደ ቡድናቸው ሊያመጡት የሚገቡ ከሚባሉ ተብለውም ጭምር ከሚነሱ ተጫዋቾች መካከል አንዱ ነው በዚህ ሰዓት ላይ ማለት ነው እና የረጅም ጊዜ የቡድኖች እቅድ አካል ከሆኑ ተጫዋቾች መካከልም ጭምር ይነሳል። ማንቸስተር ዩናይትድም ጭምር በተመለከተ
ዦዋ ጎሜዝ በወልቭስ ሌላው በዚህ ቦታ ላይ ሊያመጣቸው ከሚፈልጋቸው ተጫዋቾች መካከልም ጭምር አንዱ ነው። ነገር ግን አሁን ይሄ መረጃ ከሩመርነት ባለፈ ትክክል እንዳልሆነም ጭምር ተነስቷል። ማንቸስተር ዩናይትድ እዚኛው ዝውውር ላይ በፍጹም እጁን አላስገባም የሚል ሀሳብ ተነስቷል። በትንሽ ገንዘብ ማግኘት የሚችል ከሆነ አዳም ዋርተንንም ወደ ክለቡ ለማምጣት ሌላው ይፈልጋል ተብሏል እና የትኞቹ ተጫዋቾችስ በክለቡ በኩል ሊሸጡ ይችላሉ የሚለውም ጥያቄ የተነሳ ነው የሚገኘው። አንደኛው ሜንሽን የተደረገው ተጫዋች ኮቢ ሜይኖ ነው እና ኮቢ ሜይኖን በተመለከተ ሲነሳ በተለይም በጥር ተጫዋቾች ዝውውር መስኮት ለዓለም ዋንጫ ሲባል ወደ ሬጉላሪ በየሳምንቱ ወደሚጫወትበት ቡድን ማቅናት ይፈልጋል ተብሏል። አሁን ባለበት ሁኔታ ያንን የሚሰጠው የትኛው ቡድን ነው? በቀጣይ ልንመለከታቸው ከሚገቡት ውስጥ የሚነሳ ነው። ነገር ግን ይሄው የ20 ዓመት ተጫዋች ፖል ስኮልስ ባለፈው ሳምንት አንድ ነገር አጋርቻችሁ ነበር። በዩናይትድ ቤት ውስጥ እድል ባለማግኘቱ በዚህኛው ስብስብ ውስጥ ባለማግኘቱ በጣም ከምቆጭባቸውና ከምናደድባቸው መካከልም ጭምር ሲል ሀሳቡን አጋርቷልና ዩናይትድ ለዚህኛው ተጫዋች ትክክለኛ ኦፈር የሚቀርብለት ከሆነ ምናልባትም ለመሸጥ ዝግጁ የሚሆንበት እድል እንዳለም ጭምር ነው የተነሳ የሚገኘው። ከዚህኛው ባሻገር ግን ሌላው በክለቡ በኩል እንዲወጡም ከሚጠበቁ ተጫዋቾች መካከል የሚነሳው የማኑኤል ኡጋርቴ ነው። ማኑኤል ኡጋርቴ ጥሩ ጊዜን እያሳለፈ አይደለም። ወደ ዩናይትድ ከመጣ በኋላ ስቲል ለቦታው ሶስተኛው ተመራጭ ነው ከጆሹዋ ከካዚሜሮ ከዛ ከኮቢ ሜይኖ ከዛ በኋላ ሶስተኛው ተመራጭ የሆነ ተጫዋች ነው። ገና በዚህ በ25ና በ26 ዓመቱ ላይ እንዲህ አይነት ሁኔታ ላይ የሚገኝ ተጫዋች ነው። ሌላኛው የብዙዎችን ትኩረት እየሳቡ ከሚገኝ ተጫዋች መካከል አንዱ በተለይ የጣሊያን ሴሪ ክለቦች የሚፈልጉት ተጫዋች እንደሆነ ይታወቃል። ጆሹዋ ዚርክዚንም በመሸጥ ማንቸስተር ዩናይትድ ገቢዎችን ማግኘት ይፈልጋል። ሶስት ተጫዋቾችን ሜንሽን አደረግን። ጆሹዋ ዚርክዚ፣ ኮቢ ሜይኖን እና ማኑኤል ኡጋርቴን በመሸጥ ቡድኑ ገንዘቦችን ሊያገኝ የሚችልበትን አማራጭ የማመቻቸት የቤት ስራዎችን ሊሰራ የሚችልበት እድል አለ ማለት ነው በቀጣዮቹ በምንመለከታቸው ጉዳዮች ውስጥ። ስለዚህ እነማንን በቀጣይ ሊያመጣ ይችላል በደንብ በብዙ መልኩ የምንጠብቀው ጉዳይ ነው እና በዚህ ሂደት ላይ የትኞቹን ተጫዋቾች በዩናይትድ ቤት ውስጥ ኮንትራታቸው ሊጠናቀቁ እየተቃረቡ እንደሆነ ይታወቃል። ያላቸው ኮንትራታቸው ለምሳሌ ካዚሜሮን በተመለከተ በሳምንት 280,000 ፓውንድ የሚከፈለው ተጫዋች ነው። ዩናይትድ አንድ ተጨማሪ ዓመት ማስፈረም የሚችልበት እድል አለ። ገና ማለት እንኳን አይቻልም 33 ዓመቱ ላይ ይገኛል። ይህንን ተጫዋች በተመለከተ ስቲል ግን በዩናይትድ ቤት ውስጥ ይህንን ተጫዋች ለተጨማሪ አንድ ዓመት የማስፈረም ፍላጎት ያለው አይመስልም አሁን ባለበት ሁኔታ። ነገር ግን የዩናይትድ ደጋፊዎች ይህንን ተጫዋች በተመለከተ ዘንድሮ ከብሩኖ ፈርናንዴዝ ጋር እየተመለከትነው ያለነው ካዚሜሮ በዚህ ቡድን ውስጥ ቁልፉን ሚና እየተወጣ የሚገኝ ተጫዋች ነው። ይሄ ግልጽና ግልጽ ነው። ስቲል ማንቸስተር ዩናይትድ ከካዚሜሮ የተሻለ በሜዳ ውስጥ ፐርፎርም የሚያደርግ የአማካይ ስፍራ ተጫዋች ይፈልጋል። ነገር ግን የተሻለ ደግሞ ካሉት ሁለት ወጣት ከምንላቸው ተጫዋቾች የተሻለ በሜዳ ውስጥ ያንን እያደረገ የሚገኘው ካዝሜሮ ነው። ይህንን በደንብ ማመን ያለብን ይመስለኛል። ሃሪ ማጓየር ሌላው በ2026 ኮንትራታቸው ከሚጠናቀቁ ተጫዋቾች መካከል የሚነሳ ነው። 32 ዓመቱ ላይ ይገኛል። በተመሳሳይ ኮንትራቱን ለተጨማሪ ዓመት የማራዘም እድል ሊኖር ይችላል። ነገር ግን አሁንም ባለው ሁኔታ ምናልባት የዚህን ተጫዋች ኮንትራት የማራዘሙን ጉዳይ አሁን ላይ ሆልድ ተደርጓል። ነገርየው ቆሟል። ምናልባት ለተጨማሪ ዓመት ላይቆይ የሚችልበት እድልም ጭምር እንዳለ እየተነሱ ከሚገኙ ጉዳዮች መካከልም ጭምር የሚነሳ ነው። ታይረል ማላሲያል፣ ቶም ሂተን እንዲህ 2026 ላይ ኮንትራታቸው ከሚጠናቀቁ ተጫዋቾች መካከልም ጭምር የሚነሱ ናቸው ማለት ነው በዚህኛው ማንቸስተር ዩናይትድ ቤት ውስጥ። ከዛ ባለፈ ምንድን ነው በአሰልጣኙ በኩል ፕራዮሪቲ ተደርጎ በቀጣዮች ሊሰሯቸው ይችላሉ ተብለው ከሚጠበቁ ጉዳዮች መካከል የሚነሱት አንደኛው ቀደም ሲል እንዳለው የአማካይ ስራ ተጫዋቾችን የሚፈልጉ አሰልጣኝ መሆናቸውን ኦፊሻሊ ያሳውቋል። አሁን ባለበት ሁኔታ በተለይም በዚህኛው የማንቸስተር ዩናይትድ የአማካይ ስራ ተጫዋቾች ብዙ መፎካከር የሚችሉ አሰልጣኝ አለመሆናቸውን አሳውቋል። ዊንግ ባኮቻቸውን በተለይም የመስመር የማጥቃት ባህሪ ያላቸውን ተከላካዮቻቸውን ተጨማሪ ቡድኑ እንደሚፈልግ አጥቂዎቻቸው ይበልጥ ከዚህ የተሻለ ኤክስፔሪየንስ እንዲያደርጉም ጭምር የማድረግ በተለይም ቤንያሚን ሴስኮ በእንግሊዝ ፕሪሚየር ሊግ ከዚህ የተሻለ በቡድን ውስጥ እንቅስቃሴ እንዲያደርግ ይህ እንኳን የሳቸው የቡድን ስራ ነው የሚሆኑ አሰልጣኙ ተጫዋቾችን በማብቃት ደረጃ ከሚጠበቅባቸው ጉዳዮች መካከልም ጭምር ይነሳል ማለት ነው እና ማንቸስተር ዩናይትድ በዚህኛው የ2025/26
የውድድር ዓመት ያወጣው የዝውውር ጉዳይ አለ። ከዚህኛው ባሻገር ግን በቀጣይ ቡድኑ ሲመለስ ምናልባትም ከጃንዋሪ ጀምሮ ቡድኑ የትኞቹን ተጫዋቾች ያመጣል በሚለው ጉዳይ ላይ እነዚህን ሀሳቦች ጠቅላላ ያለውን ጉዳይ የላውሪ ዊትዌል መረጃ ያመላክታልና ዩናይትድ ካሳለፍነው የውድድር ዓመት ጉዳይ ለምሳሌ በ2024/25 የውድድር ዓመት ወደ 141 ሚሊዮን ፓውንድ የሚጠጋ ገንዘብ ኦልሞስት በኪሳራ ያጠናቀቀ ቡድን ነበር እና የፒሲአርም ጥያቄ ይነሳል። ነገር ግን ቡድኑ የሆኑት ሽያጮችንም ጭምር እንዲያከናውን ይጠበቅበታል አሁን ባለበት ነባራዊ ሁኔታ። ከዚህ አንጻር ቡድኖች ካለባቸው ይታወቃል እንግዲህ ፒሲአር 105 ሚሊዮን ፓውንድ የሚጠጋ ሎስ ብቻ ፐርሚት ያደርጋል፣ ከዛ ውጭ አይፈቅድላቸውም። ነገር ግን ቡድኑ እነዚህን አጀስትመንቶች በማድረግ በሚቀጥለው የዝውውር መስኮት የቡድኑን የፉክክር መንፈስ ከፍ ለማድረግ ሲባል እነዚህን ስቴፖች እንደሚጓዝም ጭምር ጠቆም አድርጓል። ዩናይትድ እና አማካይ ከጃንዋሪ ጀምሮ የትኛው ላይ ይበልጥ ትኩረት አድርጎ መስራት ይችላል የሚለውን በደንብ እንመለከታለን። አስቀድመን ግን እንደተመለከት ነው አሁን ባለው ሁኔታ 3 አማካዮችን ፒክ አድርጓል። ከሶስቱ ካርሎስ ፓሌባ ወደ ሁለተኛነት የመጣ ይመስላል። አሁን ባለበት ምርጫ በቀዳሚነት እየተመለከትናቸው የሚገኙ ተጫዋቾችን እያየን ነው የምንገኘው። የኤሊዮት አንደርሰን ግን ቀዳሚ ተመራጭ መሆኑን እየተመለከተን ነው የምንገኘው። ማንቸስተር ሲቲ፣ ሊቨርፑል እነዚህን ተጫዋቾች ከሚፈልጉ ክለቦች መካከል ይነሳሉ። ፉክክሩ በጣም ይጦፋል። የዩናይትድ የቅርብ ሰው ግን እነዚህን መረጃዎች በእነዚህ የ2026 የማንቸስተር ዩናይትድ የተጫዋች የዝውውር መስኮትን በተመለከተ ጠቅለል ያለውን ሀሳብ እንዲህ ባለ መልኩ አጋርቶናል። እኔም እንዲህ ባለ መልኩ ደግሞ አቅርቤዋለሁ። አቤል ሻንቆ ነበርኩኝ። ለፔጅ አዳዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እንድታደርጉ በአክብሮት ጋብዛለሁ።